ከተሞች ላይ ትስስርን የሚያጠናክር የህዝብ ለህዝብ ግንኙነትን የሚያሳልጥ እና በጋራ ለመስራት ትልቅ ትልም ያቀደ እቅድ አቅደን በእቅዶቹ ዙሪያ ላይ ደግሞ ያለ መሰላቸት በትኩረትና በትጋት መስራት በመቻላችን ነው። ለዚህም ማሳያ በተለይ የሰላም የህግ ማስከበር ስራዎቻችንን ህዝብን ማዕከል አድርገን ህዝብን ባለቤት አድርገን እንስራ ብለን ባቀድነው ልክ በሁለቱም ከተሞች ላይ በአዲስ አበባ ከተማም ከ200 ሺህ በላይ የሚሆን የሰላም ሰራዊት አደረጃጀት እንዲሁም ደግሞ በሸገር ከተማም በርካታ ቁጥር ያላቸው የጋቸና ስርናዎችን በማደራጀት እነዚህ ያደራጀናቸውን አካላት በጋራ በቅንጅት በተለይ 5ቱ ክፍለ ከተሞች ከሸገር ከተማ አዋሳኝ ክፍለ ከተማ የሆኑት በጋራ ስምሪት በመስጠት በጋራ በመገምገም ችግሮችም ሲከሰቱ የጋራ ጠንካራ የጸጥታ ስምሪት በመስጠት የተሰሩ ስራዎች ውጤት ናቸው። በዓል የጥምቀት በዓልን ማንሳት እንችላለን። የኢሬቻን በዓል በተመሳሳይ ፍጹም በአማረ በደመቀ መልኩ ህብረ ብሔራዊ አንድነትን ባጋመደ መልኩ እንዲያልፉ ማድረግ የቻልንበት በውጤት የሚጠቀስ ነው። ይሄን ብቻ አይደለም። በተለይ ከወንጀል መከላከል ስራዎቻችን አንፃር በሁለቱም ከተሞች ላይ ወንጀል ከመከሰቱ በፊት መከላከልን መሰረት ያደረጉ ስራዎችን በጋራ መስራት በመቻላችን ወንጀለኞች ከዚህ ሸሽተው ወደ ሸገር ሲሄዱ ከሸገርም ሸሽተው ወደ ከተማችን አዲስ አበባ በሚገቡበት ሰዓት ላይ ጠንካራ የሆነ የክትትል የቁጥጥር ስርዓት የተናበበ ስርዓት መዘርጋት በመቻላችን ከሁሉ በላይ ለወንጀል መፈልፈያ ስጋት የሚሆኑ ቦታዎችን ቀድመን በማጥፋት ከተከሰተም በኋላ ደግሞ የመያዝ አቅማችን እንዲጨምር በማድረግ ረገድ በጣም የተሰናሰለ የተናበበ ስራ መስራት በመቻላችን በተለይ እንደ አዲስ አበባ በያዝነው በጀት ዓመት የወንጀል ምጣኔ ከባለፈው ዓመት ጋር ሲነጻጸር 47 እጅ እንዲቀንስ ማድረግ የቻልንበት ነው። አንፃር ህዝቡን የሰላም ባለቤት አድርገን በሁለቱ ከተሞች የሰራ ነው። የሰላም እሴት ግንባታም ላይ ሁለቱም ከተሞች ላይ ያሉ ነዋሪዎችን በጋራ መድረክ በጋራ የሚያደርጉን ከነጠላ ትርክት ወጥተን የጋራ ትርክት ላይ መሰረት ያደረገ ግጭቶችን በአሉባልታና በመሰል በሐሰተኛ መረጃዎች ሳይሆን ቁጭ ብሎ በውይይት የሚያምን ማህበረሰብ እንዲፈጠር ከማድረግም አንፃር በሁለቱም ከተሞች ላይ ትላልቅ የሰላም ኮንፈረንሶች እንዲካሄዱ በማድረግ ለሰላም እሴት ግንባታ ትልቅ አስተዋጽኦ እንዲያበረክቱ ያደረግንበት ሂደት ለውጤቱ ትልቅ መነሻ ተደርጎ ሊወሰድ ይችላል።